ሰላምና ጤና በያላችሁበት ይድረስ የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምንውላችኋል። እነሆ ዘወትር በዚህ ሰዓት ወደ እናንተ የሚደርሰው መሃል ዜናችን ተጀምሯል። በቅድሚያም አበይት ነጥቦቹን የአፋብን ጎንደር ጠቅላይ ግዛት በላይ እዝ አባል ቀሚስ ለብሶ በመመሳሰል የሰላም አስከባሪ ልጅ አግቶ ሊያመልጥ ሲል መያዙ ተሰማ። የኤርትራው ፕሬዝዳንት ከቻይናው የአፍሪካ ቀንድ መልእክተኛ ጋር ተወያዩ። ኢትዮጵያ የ2027ቱን የዓለም አቀፍ ስፖርት ጋዜጠኞች ማህበርን ጉባኤ ለማስተናገድ መመረጧ ተገለጸ። ከውጭ ቻይና ዘመናዊ ጸረ አውሮፕላን መከላከያን ለኢራን ልትልክ መሆኑ ተሰምቷል። ከውጭ ያዝነው ርዕሰ ጉዳያችን ነው። ቀደም ብለን ያደረስናችሁ ለዛሬ ለተሰኞ ወደ እናንተ ከምናደርሳቸው ዜናዎቻችን መካከል አበይት ነጥቦቻችን ናቸው። ውድ ተመልካቾቻችን ዜናውን ላይክ እና ሼር ሚዲያችንንም ሰብስክራይብ በማድረግ ዜናውን ትጀምሩ ዘንድ የአክብሮት ግብዣችን ነው። ከመሸጋገሪያ በኋላ ስንመለስ ወደ ዝርዝር ዘገባዎቹ እናልፋለን። በካሬ 84,000 ብር 50% የተረጋገጠ ባንክ የተመቻቸለት በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ባለ 1 መኝታ በ600,000 ብር ቅድመ ክፍያ፣ ባለ 2 መኝታ በ900,000 ብር ቅድመ ክፍያ፣ ባለ 3 መኝታ በ1.1 ሚሊዮን ብር ቅድመ ክፍያ እስከ በዓል ብቻ የሚቆይ ከ7% እስከ 30% የሚደርስ ልዩ ቅናሽ አዘጋጅተናል። በግቢው ውስጥ 2 መዋኛ ገንዳዎች፣ ጂምና ስፓ፣ ባስኬትቦልና የልጆች ማቆያ ቦታ ያካተተ ነው። ለተጨማሪ መረጃ ከታች ባለው ስልክ ይደውሉልን። ድሪም ቢልደርስ ሪል ስቴት። በቀዳሚነት ወደምንመለከተው መረጃችን አለፍን። የአፋብን ጎንደር ጠቅላይ ግዛት በላይ እዝ አባል ቀሚስ ለብሶ በመመሳሰል የሰላም አስከባሪ ልጅ አግቶ ሊያመልጥ ሲል መያዙ ተሰማ። ምትኩ ሙጬ ሳሉ የተባለ የአፋብን ጎንደር ጠቅላይ ግዛት በላይ እዝ አባል ምሽት ላይ ማዕከላዊ ጎንደር ዞን ቆላ ድባ አስተዳደር ቀሚስ ለብሶ ተመሳስሎ ከተማ ውስጥ በመግባት የሰላም አስከባሪ ልጅን አግቶ ሊያመልጥ ሲል ጀግናው የጸጥታ መዋቅሩ ይዞታል። አሁን ላይ ፊት ለፊት መቅጠም ሲያቅታቸው በተለያየ መንገድ ሲቪሉን ተመሳስለው ቀሚስ ጭምር ለብሰው ጥቃት አድርሰው ለመሰወርና ሌሎች የጥፋት ተልዕኮዎችን ለመፈጸም እየተንቀሳቀሱ እንደሚገኝም ተገልጿል። ይህ ብቻ አይደለም። የመከላከያና የክልል ጸጥታ ኃይሎችን ልብስ ለብሰው ወደ ከተማ ሰርገው በመግባት የተመረጡ ኢላማዎችንና ግለሰቦች ላይ ጥቃት ለማድረስ እቅድ እንዳላቸው ምንጮች ገልጸዋል። በመሆኑም በሁሉም አካባቢዎች መሰል የሰርጎ ገብ ጥቃቶች እንዲፈጽሙ ስምሪት የተሰጣቸው በመሆኑ ሁሉም አስፈላጊውን ጥንቃቄ እንዲያደርግም ጥሪ ቀርቧል። አዲስ አበባ በዲጂታል አብዮት ግማሽ ያህሉ የመንግስት አገልግሎቶች በመሶብ የአንድ ማዕከል አገልግሎት ተጠቃለዋል። የአዲስ አበባ ከተማ አስተዳደር የአገልግሎት አሰጣጥን ለማዘመንና ከተማዋን ለነዋሪዎቹ ምቹ ለማድረግ በተጀመረው የሪፎርም ስራ እስካሁን ድረስ 50 በመቶ የሚሆኑ የመንግስት አገልግሎቶችን ዲጂታላይዝ በማድረግ ወደ መሶብ ዲጂታል የአንድ ማዕከል አገልግሎት ማስገባት መቻሉን ከንቲባ አዳነች አቤቤ ገልጸዋል። የአገልግሎት አሰጣጡን ተደራሽ፣ ፈጣን እንዲሁም ከሙስና የጸዳ ለማድረግ ታስቦ የተጀመረው ይህ ስልታዊ እንቅስቃሴ ነዋሪዎች የንግድ ፍቃድ ማደስን፣ ግብር ማሳወቅንና የግንባታ ፍቃድ ማግኘትን የመሰሉ አገልግሎቶችን ከቤታቸው ወይንም ከስራ ቦታቸው ሆነ በኮምፒውተርና በሞባይል እንዲያከናውኑም አስችሏቸዋል። በአራዳ ክፍለ ከተማ የተጀመረው የመሶብ ዲጂታል አገልግሎት በአሁኑ ወቅት ወደ 6 ማዕከላት ማደግ የቻለ ሲሆን አገልግሎቱን ካገኙ 130,000 ነዋሪዎች መካከል 98 በመቶ የሚሆኑት በተደረገላቸው መስተንግዶ መርካታቸውን ገልጸዋል። በቀጣይ 1 ወር ውስጥም በነዋሪዎቹ 5 ክፍለ ከተሞች ዘመናዊ ዲጂታል አገልግሎት መስጫ ህንጻዎች ተጠናቀው ወደ ስራ ሲገቡ መላው አዲስ አበባ በዲጂታል የአንድ ማዕከል አገልግሎት እንደምትሸፈንም ይጠበቃል። በስራ ብዛት ወደ ቢሮ መምጣት ለማይችሉ ነዋሪዎች ምቾት ሲባል ደግሞ በዘመናዊ አውቶቡሶች ላይ የተገጠመው ተንቀሳቃሽ የዲጂታል አገልግሎት መስጫዎች በቅርቡ ስራ እንደሚጀምሩ ከንቲባው አስታውቋል። ይህ የማዘመን ስራ ተገልጋዩን ጊዜ፣ ጉልበትና ገንዘብ ከመቆጠቡ ባለፈ በመንግስትና በህዝብ መካከል ያለውን ትስስር እንደሚያጠናክር የተገለጸ ሲሆን በቀጣይ ከ3 እስከ 5 ዓመታት ውስጥ አዲስ አበባን ሙሉ በሙሉ በስማርት አገልግሎት ለማዳረስ እቅድ ተይዞ እየተሰራ ይገኛል። አትሌት ምስጋናው አቁማ በዓለም አትሌቲክስ የእርምጃ ሻምፒዮና ታሪክ ለኢትዮጵያ የመጀመሪያውን ሜዳሊያ ያስገኘ። 31ኛው የዓለም አትሌቲክስ የእርምጃ ሻምፒዮና ብራዚሊያ ከተማ እየተካሄደ ይገኛል። ኢትዮጵያን አትሌቶች የተሳተፉባቸው የፍጻሜ ውድድሮችም ተደርገዋል።
በወንዶች የግማሽ ማራቶን የእርምጃ ፍጻሜ ውድድር አትሌት ምስጋናው አቁማ 1 ሰዓት ከ27 ደቂቃ ከ33 ሴኮንድ ሁለተኛ ደረጃን በመያዝ የብር ሜዳሊያን ለኢትዮጵያ አስገኝቷል። አትሌት ምስጋና በኢትዮጵያ 6ኛ የቻምፒዮናው ተሳትፎ የመጀመሪያውን ሜዳሊያ ነው ያስገኘው። ጣሊያናዊው ፍራንቼስኮ ፎርናቾ አንደኛም ወጥቷል። ብራዚላዊው አትሌት ካዮ ቦፊካም 3ኛ ደረጃን ይዞ ማጠናቀቅ ችሏል። ከ20 ዓመት በታች የ10 ኪሎ ሜትር ሴቶች የፍጻሜ ውድድር ህይወት አምባው በ48 ደቂቃ ከ52 ሴኮንድ 9ኛ ደረጃን ይዛ አጠናቃለች። በርቀቱ የግል ምርጥ ሰዓቷንም ነው ያስመዘገበችው። ቻይናዊቷ አትሌት ዩቶንግ ያንግ አንደኛ ስትወጣም እንዲሁም ጣሊያናዊቷ ሴሬና ዲ ፋቢዮ ሁለተኛ፣ ቻይናዊቷ ሊዋይኒ 3ኛ ደረጃን ይዘው አጠናቋል። በ10 ኪሎ ሜትር ከ20 ዓመት በታች ወንዶች ፍጻሜ አብዱ ሰላም አብዱል ወሃም 42 ደቂቃ ከ21 ሴኮንድ 11ኛ ደረጃን ይዞ ጨርሷል። በርቀቱ የግል ምርጥ ሰዓቱንም ነው ማስመዝገብ የቻለው። ቻይናዊ አትሌት ሁዋ ቺያቹ አንደኛ በመውጣት የወርቅ ሜዳሊያን መውሰድ ችሏል። አውስትራሊያዊው ኢሳቅ ቢኮፍት ሁለተኛ፣ ጣሊያናዊው ኤስኪዮ ኮላላ 3ኛ ደረጃን ይዘው ማጠናቀቅም ችለዋል። ኢትዮጵያ በተሳተፈችባቸው 3 የፍጻሜ ውድድሮች 1 የብር ሜዳሊያ በማግኘት ማጠናቀቅ ችላለች። በሻምፒዮናው ተሳትፎ ታሪኳም የመጀመሪያ ሜዳሊያን ማግኘት ችላለች። የኤርትራው ፕሬዝዳንት ከቻይናው የአፍሪካ ቀንድ መልእክተኛ ጋር ተወያዩ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የቻይና የአፍሪካ ቀንድ ልዩ መልእክተኛ ውቻንቹን ጋር በአስመራ ደንደን የእንግዳ ማረፊያ መወያየት ችሏል። የኤርትራ ማስታወቂያ ሚኒስትር እንዳስታወቀው ከሆነም ፕሬዝዳንት ኢሳያስ ከኤርትራ ከቻይና ጋር ያላትን ግንኙነት ለማጠናከር ያላትን ዝግጁነት በድጋሚ ገልጸዋል። አሁን ያለውን አለመረጋጋት ግምት ውስጥ በማስገባት ቻይና በዓለም አቀፍ እንዲሁም በቀጠናው ጉዳዮች ላይ የላቀ ሚና እንዲኖራት እንደምትፈልግም አጽንኦት ሰጥተዋል። ፕሬዝዳንቱ አክለውም አፍሪካ ያላትን ተፈጥሯዊ እንዲሁም ሰብአዊ ሀብት ጠቅሰው ለእነዚህ ሀብቶች ልማት ቻይና የሚጠበቅባትን አስተዋጽኦ እንድታበረክትም ጠይቀዋል። አምባሳደር ሁ በበኩላቸው ቤጂንግ ከኤርትራ ጋር ያላትን ስልታዊ አጋርነትን ለማጠናከር እንዲሁም በአፍሪካ ቀንድ ሰላምና መረጋጋትን ለመደገፍ የሚደረጉ የልማት ጥረቶችን ለማስተናገድ ዝግጁ መሆናቸውን ገልጸዋል ሲል ሚኒስትሩ አስታውቋል። በውይይቱ ላይ የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳሌ መገኘታቸውም ነው የተገለጸው። ይህ ጉብኝት የተካሄደው በኢትዮጵያና በኤርትራ መካከል ውጥረት ዳግም በነገሰበት ወቅት ነው። ኢትዮጵያ የ2027ቱን የዓለም አቀፍ ስፖርት ጋዜጠኞች ማህበር ጉባኤን ለማስተናገድ ተመረጠች። የኢትዮጵያ ስፖርት ጋዜጠኞች ማህበር በ2027 የሚካሄደውን የዓለም አቀፍ ስፖርት ጋዜጠኞች ማህበር ዓመታዊ ጉባኤን በዝግጁነት ለመምራት ያቀረበው ጥያቄ ተቀባይነት ማግኘቱን ተናግሯል። ታላቅ ዓለም አቀፍ መድረክ ኢትዮጵያ በስፖርቱ ዓለም ያላትን ስም የምታድስበትና የስፖርት ቤተሰቡን በአንድ ጣሪያ ስር የምታገናኝበት ትልቅ ዕድል ተደርጎም ተወስዷል። በጉባኤው ላይ የሚከተሉት ዋና ዋና ክንውኖች እንደሚጠበቁም ነው የታወቀው። ከ100 በላይ ሀገራት የተወጣጡ ጋዜጠኞች ተሳትፎ፣ የተለያዩ ዓለም አቀፍ የስፖርት ተቋማት መሪዎች መገኘት፣ የዓለም ምርጥ የስፖርት ጋዜጠኝነት ዓመታዊ የሽልማት ፕሮግራም፣ የወጣት ስፖርት ጋዜጠኞች ስልጠናም ይደረጋል ተብሏል። ይህ ጉባኤ ከዘገባ ባለፈ ለኢትዮጵያ ስፖርት ዲፕሎማሲ፣ ለኢኮኖሚ መነቃቃትና ለሀገራዊ ገጽታ ግንባታ የላቀ ፋይዳ ይኖረዋል ተብሎም ይታመናል። የዓለም ስፖርት ባለሙያዎችና አመራሮች በ2027 በአዲስ አበባ እንደሚሰበሰቡም ይጠበቃል። የሐረር ከተማ ነዋሪዎች በሰባተኛው ጠቅላላ ምርጫ መሳተፍ የሚያስችላቸውን ካርድ በመውሰድ ድምጻቸውን ለመስጠት ከወዲሁ ተዘጋጅተዋል። በሰባተኛው ጠቅላላ ምርጫ መሳተፍ የሚያስችላቸውን የምራጭነት ካርድ በመውሰድ ድምጻቸውን ለመስጠት ከወዲሁ መዘጋጀታቸውን የሐረር ከተማ ነዋሪዎች ገልጸዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ባስቀመጠው የጊዜ ሰሌዳ መሰረትም ከየካቲት 28 ቀን 2018 ዓ.ም ጀምሮ በየምርጫ ጣቢያው የመራጮች ምዝገባ እየተካሄደ ይገኛል። በዚህም በሐረር ክልል የሚገኙ ነዋሪዎች በምርጫው ለመሳተፍ የሚያስችላቸውን የምራጭነት ካርድ በመውሰድ ላይ ይገኛሉ። ኢትዮጵያ ሰብአዊ ድጋፍን በራስ አቅም በመሸፈን የሰብአዊ ድጋፍ ሉዓላዊነትን ማብሰር የሚያስችሉ ተጨባጭ ተግባራትን እያከናወነች መሆኑን የኢትዮጵያ አደጋ ስጋት አመራር ኮሚሽን ኮሚሽነር ዶክተር አምባሳደር ሽፈራው ተክለማርያም ገለጹ። ኢትዮጵያ እልፍ ጸጋዎች፣ እምቅ አቅሞች፣ ብሩህ ተስፋዎች፣ ተዝቀው የማያልቁ ሴቶች፣ ባለታሪክ ህዝቦች ያላት ሀገር ናት። ይሁን እንጂ እነዚህ አቅሞቿና አንጡራ ሀብቶቿ ዜጎቿ ከድህነት ኢትዮጵያን ከተረጂነት ሀገር መደብ ሳያስወጧት ዓመታት
ለዓመታት ነግዷል። ከሀገራዊ ለውጡ ወዲህ በጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት በስንዴ ልማት፣ በሌማት ትሩፋት፣ በአረንጓዴ አሻራና በሌሎች ሀገራዊ ጉዳዮች የተጀመሩ ኢኒሼቲቮች ተስፋ ሰጪ ውጤቶችንም እያመጡ ነው። የኢትዮጵያ አደጋ ስጋት አመራር ኮሚሽን ኮሚሽነር አምባሳደር ዶክተር ሽፈራው ተክለማርያም ለኢትዮጵያ ዜና አገልግሎት እንደገለጹት ከሆነም በጠቅላይ ሚኒስትሩ ሀሳብ አመንጭነት የሰብአዊ ድጋፍ በራስ አቅም እሳቤ እየተተገበረ ነው። ኢትዮጵያ እንደ ሀገር ምንም ያልጎደላት፣ ምንም ያላነሳት ሆና እያለ ለምን ተረጂ ትሆናለች ከሚል እሳቤ የመነጨ ኢኒሼቲቭ መሆኑን ገልጸዋል። ኢኒሼቲቭ ተረጂነትና ጠባቂነትን ወዴት እየወሰደ ነው ከሚል ቁጭት በመነሳት መጀመሩን ገልጸው ሰብአዊ ድጋፍ በራስ አቅም ከመቻል ባለፈ የክብር ነጻነትና የሀገር ሉዓላዊነት ጉዳይ መሆኑን አንስተዋል። ከሀገራዊ ለውጥ ወዲህ መንግስት ተረጂነትን ለማስቀረትና የምግብ ሉዓላዊነትን ለማረጋገጥ በግብርናው መስክ ተጨባጭ ለውጦችን ማስመዝገቡን ገልጸዋል። በዚህም ኢትዮጵያ ሰብአዊ ድጋፍን በራስ አቅም በመሸፈን የሰብአዊ ድጋፍ ሉዓላዊነትን ማብሰር የሚያስችል የሚጨበት ተግባር እያከናወነች መሆኑን ተናግረዋል። የአደጋ ምላሽ ፈንድ በማቋቋም የሎጂስቲክስ ስርዓቱን በማሳለጥና ከውጭ የሚገባውን ስንዴ በማስቀረት ክልሎች የመጠባበቂያ ክምችታቸውን እያሳደጉ ነው ብለዋል። ከዚህም ባለፈ ለረጅም ዘመን እሴት ሆኖ የቀጠለውን የቤተሰብ ኃላፊነትና የማህበረሰብ አጋርነትን ተቋማዊ ይዘት እንዲኖረው እየተደረገ መሆኑን ገልጸዋል። በኢትዮጵያ 10 ክልሎች ሰብአዊ ድጋፍን በራሳቸው አቅም መሸፈን መቻላቸውን የገለጹት ኮሚሽነሩ አሁን ላይ ከውጭ የምናስገባው ስንዴ የለም ብለዋል። ኢትዮጵያ ሰብአዊ ድጋፍን በራስ አቅም ለመሸፈን የጀመረችውን ጉዞ በጠቅላይ ሚኒስትር ዶክተር አብይ ሀሳብ አመንጭነት በከፍተኛ ተነሳሽነት እየተከናወነ መሆኑን ገልጸው በስኬታማ ምዕራፍ ላይ እንደሚገኝ ተናግረዋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ እንዲሁም እያዳመጣችሁ የምትገኙት ለዛሬ ለተሰኘው ወደ እናንተ እንዲደርሱ ያዘጋጀናቸውን የቀን መረጃዎቻችንን አሁን ደግሞ ከውጭ የዜና ምንጮች ወደ ያዝናቸው እናልፋለን። 35% እውነተኛ ቅናሽ ለ15 ውድ የመሃል ሚዲያ ቤተሰቦች ብቻ ከዲኤምሲ ሪል ስቴት በነፋሻማው አለቡ መብራት ኃይል በላፍቶ ፓርክና በቻድ ኤምባሲ በተከበበው ኮምፓውንድ መንደራችን ውስጥ ከስቱዲዮ እስከ ባለ 4 መኝታ አፓርትመንቶችን እንዲሁም ፓኖራሚክ ቪው ማለትም በአራቱም አቅጣጫ ውብ የተፈጥሮ እይታና የከተማ እይታ ያላቸውን ፔንታውሶችን ጨምሮ በእያንዳንዱ ቤቶች ላይ እስከ 3.5 ሚሊዮን ብር የሚደርስ ቅናሽ አድርገናል። እንዲሁም 60% ከወለድ ነጻ የባንክ ብድር ቤቱን ከተረከቡ በኋላ እየኖሩበት አለያም እያከራዩት የሚከፍሉበትን እድል አመቻችተናል። በተጨማሪም አንድ ቤት ለገዛ አንድ ቤት በነጻ የሚያገኙበትን እድልና ሙሉ የቤት ዕቃም በነጻ ያገኛሉ። ምን ይሄ ብቻ! በአማራው ዘመናዊ መንደራችን ውስጥ የመዋኛ ገንዳ፣ የልጆች መጫወቻ፣ የስፖርት ማዘውተሪያ፣ ጂምና ቤተ መጻሕፍት፣ ፓርኪንግና ኤሌክትሪክ ቻርጅ መሙያ መሳሪያን ጨምሮ ሁሉን አቀፍ መዝናኛ ሟልተን ዓለም አቀፍ ስታንዳርድ ጥራት ያላቸውን ቤቶች በ5% ቅድመ ክፍያ ብቻ የግሎ ያድርጉ። ለበለጠ መረጃ በ0907 888883 አለያም በ0995 757554 ላይ ይደውሉ። የአሜሪካ ጦር ኃይል ባወጣው መግለጫ ከዛሬ ጀምሮ ሁሉንም የኢራን ወደቦችን መዝጋት እንደሚጀምር አስታውቋል። ይህ እቅድ በፓኪስታን ሁለቱ ሀገራት ያደረጉት ድርድር ያለ ስምምነት መጠናቀቁን ተከትሎ ዋሽንግተን ቴህራን ላይ ጫና ለማሳደር ያለመችው እንደሆነ ተገልጿል። እሁድ ምሽት የአሜሪካ ማዕከላዊ ኮማንድ ሴትኮም ባወጣው መግለጫ መሰረት የኢራንን ወደቦች የመዝጋቱ ሂደት ወደ ሀገሪቱ ወደቦች በሚገቡና በሚወጡ የባህር ላይ መርከቦች ሁሉ ተፈጻሚ ይሆናል ተብሏል። ሂደቱ የሁለቱንም ሀገራት መርከቦችን እንዲሁ የባህረ ሰላጤውን ሀገራት እንዲሁም የኦማን ባህረ ሰላጤን እንደሚጨምርም ቢሮ ያወጣው መግለጫ ያሳያል። ይሁን እንጂ የአሜሪካ ጦር ኃይሎች የኢራን ካልሆኑ ወደቦች ተነስተው የሆርሙዝ ሰርጥን የሚያቋርጡ መርከቦችን ነጻነት እንደማያደናቅፉ ሴትኮሙ ገልጿል። ፕሬዚዳንት ዶናልድ ትራምፕ እገዳው ወደ ሆርሙዝ ሰርጥ ለመግባትም ሆነ ለመውጣት የሚሞክሩ ማንኛውንም መርከቦች ኢላማ እንደሚያደርግ ሲገልጹ፣ የሀገሪቱ ማዕከላዊ ኮማንድ ግን ኢላማ የማደርገው ወደ ኢራን ወደቦች የሚገቡ ወይንም የሚወጡ መርከቦች ላይ ነው ማለቱ መጣራስን ፈጥሯል። የአሜሪካ ተግባር የዓለምን የነዳጅ ዋጋን እንዲጨምር አደረገ። አሜሪካ ወደ ኢራን ወደቦች የሚገቡና የሚወጡ መርከቦችን ለማገድ የባህር ላይ ከበባ እንደምታደርግ ማስታወቋን ተከትሎ የነዳጅ ዋጋ ጭማሪን አሳይቷል።
የአልጀዚራ እንደዘገበው የአሜሪካ ድፍድፍ ነዳጅ ዋጋ 8 በመቶ በመጨመር በአንድ በርሜል $104 እየተሸጠ ነው። የዓለም አቀፍ መለኪያ የሆነው የብሬንት ድፍድፍ ነዳጅ ዋጋ በ7 በመቶ ጭማሪ በማሳየት በበርሜል $102 ሆኖ ተመዝግቧል። ዓለም አቀፉ ግዙፍ የኢነርጂ ገበያ ተንታኝ ኦኒክስ የዋቢ በማድረግ ብሉምበርግ እንደዘገበው ከሆነ ደግሞ አሜሪካ የባህር ላይ ከበባውን የምትቀጥል ከሆነ ዓለም አቀፍ የነዳጅ ዋጋ እስከ $150 ሊያሻቅብ ይችላል። ቻይና ዘመናዊ የጸረ አውሮፕላን መከላከያ ለኢራን ልትልክ መሆኑ ተሰማ። በቅርቡ የወጡ የአሜሪካ የደህንነት መረጃዎች እንደሚያመለክቱት ቻይና እጅግ የረቀቁ የጸረ አውሮፕላን መከላከያ ስርዓቶችን በሚቀጥሉት ጥቂት ሳምንታት ውስጥ ለኢራን ለማቅረብ እየተዘጋጀች ነው። ይህ እርምጃ በዋሽንግተን ዘንድ ከፍተኛ ስጋትን እየፈጠረ ሲሆንም በቀጠናው ያለውን ውጥረት ይበልጥ ሊያባብሰው እንደሚችልም ተነግሯል። እነዚህ ዘመናዊ የጦር መሳሪያዎች የኢራንን የአየር ላይ መከላከያ አቅምን በከፍተኛ ሁኔታ እንደሚያጠናክሩት ባለሙያዎች ይገልጻሉ። ይህ የጦር መሳሪያ ዝውውር የታቀደው ቀጠናው ደካማ በሆነ የተኩስ አቁም ስምምነት ላይ ባለበት እንዲሁም የዲፕሎማሲያዊ ጥረቶች በሚቀጥሉበት ስሱ ወቅት ላይ መሆኑ ሁኔታውን ይበልጥ አሳሳቢ አድርጎታል። የቻይናው እንዲሁም የኢራን ወታደራዊ ትብብር ማደግ በአሜሪካ እንዲሁም በተባባሪዎቿ ላይ ወታደራዊ እንዲሁም ፖለቲካዊ ጫናን ሊፈጥር እንደሚችልም ይገመታል። ይህ እርምጃ የኢራን ወታደራዊ አቅምን ከመገንባቱም በላይ በመካከለኛው ምስራቅ ያለውን የኃይል ሚዛን ሊቀይር ይችላል። የደህንነት ተንታኞች አሜሪካ ይህንን እንቅስቃሴ በቅርብ እየተከታተለች ሲሆንም ጉዳዩ በቀጠናው ሰላም እንዲሁም ደህንነት ላይ የሚኖረውን ተጽዕኖ በተመለከተ ከፍተኛ ዲፕሎማሲያዊ ውይይቶች እንደሚጠበቁ መረጃዎች ይጠቁማሉ። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለተሰኞ ወደ እናንተ እንዲደርስ ያጠናቀርናቸውን የቀን መረጃዎቻችንን አበቃን። አብራችሁን ምርጫችሁን መሃል ሚዲያ መሃል ዜና አድርጋችሁ ስትመለከቱ ስለነበር እጅግ እናመሰግናለን። ዜናውን ላይክ እና ሼር ሚዲያችንንም ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ እያክብረው ግብዣችንን እያቀረብን ዜናዎቻችንን እንዲሁም ሌሎች ይዘቶቻችንን ከዩቲዩብ ባለፈ በፌስቡክ እንዲሁም በቴሌግራም በቲክቶክ ገጾቻችንን መመልከት ትችላላችሁ። በእኔ ቦታ በቃው። ሰናይ ቀን ተመኘን።